ስላቷ ላይ ያለችው አርህማኑ ረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲነ ሲራጠል ሙስተቂም የሚለው ሲራጠል ለዚነ አንዐምተ ዐለይሂም። ይሄን አረበኛውን ነው የምችለው፣ ግን አባቴ ሲል ሰማሁ ነበር። ግን ትርጉሙን እኔ ራሴ አላውቀውም። ግን አሁን ይሄ ትርጉሙ አሉ በቃ ብቻ ስለ መገዳደል ነው ባጭሩ። እና ይሄን ነገር ምን ትላለህ? ስለምንድን ነው ሰላቱ ራሱ? እሺ ያ ሱረቱል ፋቲሃ ላይ ያለው ትርጉሙን ስለ መገዳደል ነው የሚያወራው ያሉትን አንድ ያውጥቻ ሰጥተናል። አውጥቼ ታይታላችሁ ምንድን ነው? እሺ ከፊርስ? ስለ ከፊርም አያይዘህ በዛው ንገረኝ። ማለት አንድ ሰው ከከፈረ ለምንድን ነው ቅጣቱ ሞት የሆነው? እሱንም ብትነግረን። ለምን ማለት ለምን ግዳጅ ሆነ? ሃይማኖት ለምን በግዳጅ ይሆናል? ሰዎችን በግዴታ ስለሙ ብሎ ማስገደድ አይቻልም። አላህ ሱብሓነሁ ወተዓላ በቁርአን ላይ ላ ኢክራሃ ፊዲን ይላል። በሃይማኖት ማስገደድ የለም ይላል። ከፈለግሽ ያሳይሻለሽ ይሻላል አይደል? ላ ኢክራሃ ፊዲን በሃይማኖት ማስገደድ የለም ይላል። ካልሰለመ ሰዎችን ግደሏቸው ይላል ወይ? ላ በፍጹም አይልም። አላህ ሱብሓነሁ ወተዓላ ካልሰለመ ሰዎችን ሰልሞ ግን ወደ ክርስትና ከሄደ ካፊር። እሺ በዚህ ጉዳይ ላይ በዑለሞች መካከል ሁለት ሀሳብ አለ። ወተቻ من بدل دينه فاقتلوه ይላል ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሃይማኖትን ቀየረ ገደሉት የሚል ሐዲስ አለ። ያ ብቻ ነው ወይ? ይሄ አይደለም። ከዚህ ጋር በተያያዘ ሌላ ቦታ ላይ ነው ይላል لا يحل دم امرئ مسلم الا باحدى ثلاث الثيب الزاني النفس بالنفس التارك لدينه المفارق للجماعه ነው። የአንድን ሰው ደም በሶስት ምክንያት ካልሆነ በስተቀር የተከበረ ነው አለ። አንደኛ የሰውን ነፍስ አጥፍቶ ከሆነ ሰውዬው የገደለ ይገደል የሚለው ማለት ነው። ይሄ በመጽሐፍ ቅዱስ ላይ አለ። የገደለ ይገደል ምን ታውቂያለሽ አይደል? ሁለተኛ ደግሞ ምንድነው النفس ምንድነው ባለትዳር ሆኖ ዝሙት የሰራ ሰው الثيب الزاني ባለትዳር ሆኖ ዝሙት ያደረገ ሰው ይሄ ነው። ይሄም ይገደላል ይላል። ይሄም መጽሐፍ ቅዱስ ላይ አለ። ሌላኛው ምንድነው التارك لدينه ሃይማኖቱን ለቆ የወጣ ካሉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም المفارق للجماعه ሃይማኖቱን ለቆ መውጣቱ ብቻ ሳይሆን መልሶ እንደገና የሙስሊሞችን ህብረት የሚለያይ ይሆናል ማለት መጥቶ የሚወጋ ከሆነ ማለት ነው። ሱፊያን አልተውሪ ልክ እንዲሁ ኢብራሂም አልነኸዒ እነዚህ ሁለት ታላላቅ የሰለፍ ዑለሞች ተመልሶ እንደገና የሚዋጋ ካልሆነ በስተቀር አንዋጋም ብለው ይናገራሉ። ሌሎች ደግሞ ይገደላል ብለው የተናገሩ አሉ። ይሄን ይመስላል። ሃይማኖትን የቀየረ ይገደል የሚል ቃል በቃል መጽሐፍ ቅዱስም ላይ ልክ እንዲሁ ያለ ነገር ነው። ይሄን ታውቃለሽ አይደል? አንድ ሰው እግዚአብሔርን ከካደ ይገደላል ተወግሮ ለዛው በብሉይ ኪዳን በአዲስ ኪዳን የለም። በአዲስ ኪዳን አልተሻረም ይሄ ነገር የለም። ይገደል የሚል የለም። በአዲስ ኪዳን አለ። ኢየሱስ ክርስቶስ እኔ በላያቸው ላይ ግራ አንስጠው ነው የሚለው ጭራሽ እንጂ ይገደል የሚል የለም አለ። ኢየሱስ ክርስቶስ በእርሱ የማያምኑትን እረዳቸው ብሎ ተናግሯል። ላሳይሽ? በፍጹም አይልም። ማስረጃ ሳይ እሺ፣ አሳይሻለሁ። ችግር የለም። ኢየሱስ ክርስቶስ ተዋጊ ነው፣ እንደሚዋጋ ሁሉ አሳይሻለሁ። እሺ 1927 ያው እነዚህ ጋር ምን ይላል? 27 ላይ ይታይሻል። ምን አለ ኢየሱስ? ነገር ግን እነዚያን በላያቸውን ልነግስ ያልወደዱትን ጠላቶቼን ውደዷቸው አለ። ለውደዷቸው አይደለም፣ ጠላቶቼን ወደዚህ አምጧቸው፣ በፊቴም ምን አድርጓቸው ይላል? እረዷቸው። እኔ ጥያቄ አለ። እሺ ይሰማል ነው አለ። እንትን እኔ ሁሌ ስገባ ማለት ነው ምንድነው ይሄ እፎይ የሚባል ሰው ነበር መሰለኝ አለ እና ቲክታክ ላይ እንደዚህ በቃ ከቁርአን ጥቅሶችን እያወጣ እንደዚህ የማያውቁ ሰዎችን ያወያያል እና ብዙ ጊዜ ለምን ከሁሱ ጋር አታወራ ምለው ነበር እና የማያውቁ ሰዎች ይሄ ሰውዬ አይመልሰውም የምትለውን ጥያቄ ነው ሁሌ የምትጠይቀው እና ለምን ከሁሱ ጋር አታወራም ሁሌ ነበርና ምለው በዚህ ምክንያት ሁላ ሰድቤዋለሁኝ።
እና እንደው በውስጥ ገብተህ የሆነ ነገር ብትለው ማለት ለሚጠይቀው ጥሩ መልስ ብትሰጥ ስሜት አድርጎት። እሺ ከኔ ጋር እንዳላወራ ነው አይደል አንቺ የምታውቂው? እሱም እንደዛ ነው የሚለው አይደል? ለምን ቤት አደረጋቸዋት? ለሽ ቤቱን አልፈለም። ሳልፈቅድ ሰውን ቤት አታድርጉ፣ ወይም ይሳደብ ወይንም ደግሞ ሌላ እንትን የሚል ካልሆነ በስተቀር ቤት አታድርጓቸው አድርጎች። እሺ ለመጨረሻ ጊዜ እንገራችሁ። እኔ ጋር ልክ እንዳላወራ አድርጎ ያወራቸዋል ይህ ሰውዬ። ብዙ ክርስቲያኖችም ይሄን ነው የሚያውቁት። ግን እናንተ ዛሬ ሳትመጡ በፊት ከኔ ጋር መጀመሪያ ያወራው ከሁሴን ጋር በሆስት አውርተህ ታውቃለህ አታውቅም ብላችሁ ጠይቁት፣ ክርስቲያኖች ካላችሁ። ካልዋሻችሁ ወላሂ በደንብ አድርጎ አወርተዋል ከኔ ጋር። ምናልባት የዛሬ 2 ዓመት አካባቢ ይመስለኛል የሆኑ ክርስቲያን ልጆች ናቸው መጥተው እዚህ አይሻን ነብዩ መሐመድ በ9 ዓመት ተገናኝቷታል ወይ አሉኝ። አይ አንዲት የሐዲስ አስተማሪ አይደለችም፣ ይሄ ሰፈር ዱርዬ በዚህ ዓመት አግብቶኝ በዚህ ዓመት ወሲብ አደረገኝ ባል አትልም አላለችም። ከነቢ ሰለላሁ ዐለይሂ ወሰለም ጋር ትዳር የመሰረተችበት ጊዜ ነፍሱን ነው የገለጸችው። ከዚያ በፊት ወደ ቤት አልገባችም ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በቤት ሲያስገባት ጊዜ አብረው ትዳርን ሲመሰርቱ የተናገረችበት ነው። ተዘወጀኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ወአነ ቢንት 6 ሲኒን ወበና ዐለየ ወአነ ቢንት 9 ሲኒን እንደዛ ነው ያለችው አልኳቸው። እንግዲህ አሁንስ ተገናኝቷታል እያለን ነው አይደል? ከዚያ በኋላ እነዚህ ልጆች በቃ ይዛቸውትን አልኳቸው። ይዛቸውትን አልኳቸው። እነዛ ክርስቲያን ልጆች ሄዱ። ይህንም ነገራቸው ለሙስሊሞች ሳይሆን ለክርስቲያኖች ለእናንተ ነው፣ ምን ያክል እንደሚጫወትባቸውና እንደሚዋሻቸው ነገራቸው ነው። ከዚያ በኋላ ሄዱ እነዚህ ክርስቲያን ልጆች። አሁን እዚህ የምታወራው እናና ከፊት ያውራ እያለህ ነው፣ ሂድና እሱ ቤት አውራ አሉት። አልሄድም አለ። አልሄድም አለ ብለው መጥተው ሲነግሩኝ ጊዜ ችግር የለውም እሺ በሆስት ካልሆነ አልሄድም እያለ ነው፣ በሆስት ይምጣ እንዲ ያሉኝ ልጆቹ መጥተው እዚህ አስታውሳለሁ። እሺ ችግር የለውም አልኳቸውና ከገዝት ሁላቸውንም አወረድኩኝ። ለእናንተ ስል ችግር የለው አልኳቸው። ሄደው ጠሩት። በሆስት መጣ። እስካሁን ድረስ ቪዲዮ አለ፣ ሄዳችሁ ፈልጋችሁ ክርስቲያን ማየት ትችላላችሁ። ታታችኋል። በሆስት መጣና ከኔ ጋር ማውራት ጀመረ። ሰላም ነው እንዴት ነህ አልኩት። ደህና ነኝ አለ። እንዳው የሆኑ ክርስቲያን ልጆች ነብዩ መሐመድ አይሻ በ9 ዓመቷ ተገናኝቷታል እያለ ነው ብለው ነበር። እውነትህን ነው አልኩት። አዎ እውነቴን ነው አለ። በቃ እንግዲያውንስ ያው ክፈተውና እንደሱ ያለችበትን ቦታ አሳየን አልኩት። በቃ ሊያሳይ አልቻለም። መጨረሻውን ታዲያ ያገባት ለምንድን ነው? ነቢዩ መሐመድ አይሻን ብሎ ያን የብልግናውን ቃል መጠቀም በማንችለው ማለት ነው። ገብታችኋል? እንትን አደረጋት አላደረጋት እኔ ምን አገባኝ ብሎ ተሳድቦ ሄደ። ይሄ ቪዲዮ እስካሁን ድረስ አለ። ማስረጃ ማምጣት ሳይችል ጊዜ በሚያፋጦት ሰዎች ፊት ቶሎ ብሎ ስሜታዊ አድርጎ ተሳድቦ ምናምን ላጠቢል አይነት ሰው ነው። ይሄን እናንተ ማድረግ ትችላል። አንድ ክርስቲያን እዚህ ገብቶ ተሳዳቢ ክርስቲያን ማድረግ ይችላል። ታቻለ አይደል? ከዚያን ጊዜ በኋላ ከኔ ጋር ተገናኝተው አያውቅም። ይሄ ነው ማስረጃ ማውጣት አይችልም። አውጣ ነው ያልኩት። ወላሂ ደጋግሜ ነው የለመንኩት። እንደው የምትፈልገውን ደቂቃ ውሰድና ብቻ አንተ የተናገርከውን እያንዳንዱ ቃል በቃል እናያለን አውጣ አልኩት። ሊያወጣ አልቻለም። ሄዳችሁ ክርስቲያን ልጆች ይሄን ያልኩትን ጠይቁት። በአላህ ስብላለሁ ያሏሻችሁ ነገር ግን ውሸታም ሊዋሻቸዋል። እኔ ማን ነው እኔን ያወራኝ የለም እያለው ማለት ነው። ከዚያ በላይ በርካታ ልጆች ሙስሊም ልጆች የውይይት ጥሪ አቅርበውለታል። ግን እኔን የሚወያይ የለም እያለ ይሸውዳቸዋል። ፖለቲካ ይሰራባቸዋል። ህፃናት ልጆችን ማለት ነው ከታች ያሉት ያጨበጭባሉ። ይሄ ነው። ለማንኛውም ፊት ለፊት መጥቶ ያናግረኝ። ፊት ለፊት መጥቶ የዛን የጀመርከውን ፋይል ደግመያችን ፋይል ክፈታት መጥቶ አይሻን እንደዚህ አድርጎ የተናገረን ሁሉ እዚህ መጥቶ ማውራት ይችላል። ችግር የለም። እኔም በቤት እሄዳለሁ። እሱ እዚህ ከመጣ ማንኛውንም እዛ የሚቀደደውን እዚህ እኔ አድሚን አደርገዋለሁኝ፣ ትልቁ ላይ አደርገዋለሁ፣ እኔ ትንሿ ላይ ሆናለሁኝ። እንደፈለገ እዚህ ቦታ ላይ መጥቶ እዛ የሚናገረውን ነገር ከፍቶ ማውራት ይችላል። በቀጣይ እኔ እቤቱ እሄዳለሁ ስለ ክርስትና ለማውራት ማለት ነው። ቦታቸዋል አይደለ? ይህ ነው የሆነው። ሌላ እንደ ኢብራሂም ጋር አውርተዋል። ያላወራው የለም። ውይይትም አቅርበውለታል ብዙ ልጆች።
ነገር ግን ማንም ከኔ ጋር ያወራ የለም እያለች ትሰክታቸዋለች ከታች ያሉት ህፃናት ልጆች። ይሄ ነው። ለማንኛውም እሱ ደፍሮ እዚህ ሊኖር አይችልም። ከሙስሊሞች ቤት አይገባም። በቤቱ ሆኖ እንደፈለገ መቀደር ነው የሚፈልገው፣ ምክንያቱም ውሸታም እንደሆነ ስለሚያውቀው ማለት ነው። ነገር ግን እሱ የሚነግራችሁ ክርስቲያኖች ሁሉ የሚነግራችሁ እያንዳንዱ ነገር ካለ በእስልምና ላይ ገብታችሁ መጠየቅ ትችላላችሁ፣ ሁሉንም ማለት ነው። ገብታችኋል አይደለ? ማንኛውም ጥያቄ ካላችሁ እኔ ምዬ የምነግራችሁ ውሸታም አንድ የሌለ ነገር ነው የሚነግራችሁ። አውቆ ሊሸውዳችሁ እዚህ ቁጥር ላይ ብሎ ይሸውዳቸዋል። እውነት ይመስላችኋል እነሱ፣ ምክንያቱም ሄደው እንደማያረጋግጡ ያውቃሉ። ገብታችኋል አይደለ? እዛ የሚገቡት ልጆች ምንም እውቀት የሌላቸው ልጆች ናቸው። በእነዚህ እንዴት ነው እናንተ የምትሸውሩት? እንዴት በዚህ እናንተ ላይ ፖለቲካ ይሰራባቸዋል? ገብታችኋል? አንድ ሰው እንኳ ቢያንስ ሄዶ የሚያረጋግጥ የለም። ሙስሊሞች በጀነት 72 ሚስት ያገባሉ ይላቸዋል። ውሸት ነው እንዳለ የሚናገራቸው። ማንኛውም ክርስቲያን ገብቶ ከዚህ በኋላ እዚህ መጠየቅ ይችላል። እናንተ የነገራቸውን ሁሉ እዚህ መታችሁ ጠይቁ። እሱ ደፍሮ ከሙስሊሞች ቤት አይሄድም። እዚህ ከመጣ አስተናግደዋለሁ፣ ችግር የለውም። በሆስት አንድ ጊዜ አውርተ ነው ነቢዩን እንዲህ ላድርግልህ ብሎ ተሳድቦ ነው የሄደው። ቁጭ ብሎ ደቂቃ ወስዶ መሳደብ ብቻ ነው የሚፈልገው። ይሄን ማንኛውም ክርስቲያን ማድረግ ይችላል። ቦታች አለ አይደለ? ሂድና ሁሴን ቤት አውራ በሉት። እውነት ይዘህ ከሆነ እሱም በተራው በአንተ ቤት ይመጣል። ስለ ክርስትና የሚያወራው ስህተት ነው የምትለው ከሆነ እሱም በቤቱ ይመጣል። ኸላስ። ከዚህ በኋላ ጥያቄ ያለው መጠየቅ ይችላል። ያላ ክርስቲያኖች ካላችሁ ገብታችሁ ጠይቁ የምትፈልጉትን ጥያቄ። እሱ የሚነግራችሁ ሁሉ እንዳለ ውሸት ነው ብዬ ገና ሳትጠይቁ በፊት ውሸት እንደሆነ እነግራችኋለሁ። ጥያቄ ያለው ይጠይቃል። ጀምሬ ነበር ጥያቄ። የእኔ ጥያቄ አንድ ወጣት በዱንያ ላይ እስካለ ድረስ ምን ምን ነገሮች ነው ሊያሳስቡት የሚገባው ኡስታዝ? እሺ፣ አንድ ሰው በወጣትነት በተለይ ወደ ዲኑ ተመልሶ ዲኑን ተምሮ የነቢያቶችን መንገድ ለትውልድ ማስተላለፍ ነው። አምላክ አላህ ሱብሓነሁ ወተዓላ ነቢያቶች የወጣትነት ጊዜያቸው ሲደርስ ነው መለኮታዊ ራእይ ይገልጥላቸዋል። ገብታቸዋል። ያንም መለኮታዊ ራእይ ለትውልድ እንዲያስተላልፉ ያደርጋቸዋል፣ ያዛቸዋል። እና ይህ ነው መሆን ያለበትም። የነቢያትን ትምህርት ተምራችሁ አንግባችሁ ለትውልድ ማድረስ፣ ትውልድን ማዳን። ገብታቸዋል። ወደ ነቢያት መንገድ ሰዎችን መመለስ። በነቢያት ትምህርት ስም አንድ እስራኤላዊ ነቢይ መሲሁ ዒሳ ዓለይሂ ሰላምን ሰው እያስመለከ ነው ያለው። ይህን ትውልድ ልትደርሱለት ይገባል። አስተምሯቸው፣ ገስጿቸው። እውቀትን ሸምታችሁ ሰዎችን ወደ እውቀት ተጣሩ፣ ወደ ነቢያት መንገድ ተጣሩ። አላህ ስብሐነሁ ወተዓላ ነቢ ሰለላሁ ዐለይሂ ወሰለም ያስነሳቸውን የቀደሙትን ነቢያት ሁሉ መንገድ ዳግም ለትውልድ ያድሱ ዘንድ ነው። ገብታችኋል። መጥተው ነቢ ሰለላሁ ዐለይሂ ወሰለም ሌላ አምላክ አልሰበኩና የአብርሃም የኢስሐቅ የያዕቁብን አምላክ በአንድነት እናምልክ ነው ያሉት። ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ ይላል። እኔ የአባቶቼን መንገድ የአብርሃም የኢስሐቅ የያዕቁብን መንገድ ተከትያለሁኝ እያሉ እንዲናገሩ አዛቸው። በሌላ ቦታ ላይ ሌላ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ ይላል። እኔ ከአንተ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ሙሴ፣ ወደ እነ ኢስሐቅ፣ ወደ እነ ያዕቆብ ራእይ ሳወርድ እንደነበረው እነሆ ዛሬም ለአንተ እያወረድኩልህ ነው ይላቸዋል። የቀደሙትን የነቢያትን መንገድ ነው ነቢ ሰለላሁ ዐለይሂ ወሰለም ሊሰብኩን የመጡት። በቀደሙት ነቢያት መንገድ ላይ አንድና ብቸኛ የሆነውን አምላክ አምልኩ እያሉ ነው የመጡት። ያ አምላክ ለዘልዓለም ነዋሪ ነው፣ አይሞትም። እርሱ ያለ የነበረ ለዘልዓለም የሚኖር ነው። ሁወል ሐዩ ላ ኢላሃ ኢላሁ ይላል። እኔ ዘልዓለም ህያው ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም እያለ ይናገራል አላህ። ወተወከል ዐለ ልሐይ አለዚ ላ የሙት፣ በፍጹም በማልሞተው በሆንኩት በእኔ ላይ ተመካ እያለ ይናገራል። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም። ጥያቄ ያለ ይቀጥል። እሺ፣ ከሚዛን ጥያቄ ካለ ጠይቅ። ኡስታዝ ሁሱ አመሰግናለሁ። ጥያቄ አለኝ። እስልምና ላይ ነው፣ አንድ አምላክ ላይ ጥያቄ እናንተን አልጠይቃችሁም። አስተምሮት ላይ ነው የምጠይቅና ስለ የውመል ቂያማ ነው የምጠይቃችሁና ስለዚህ ጊዜውን፣ ሰዓቱን እና ምልክቶች ማወቅ ይቻላል በእስልምና? ኦኬ። እሺ፣ እንግዲህ የዘመኑ ፍጻሜ ከመከሰቱ በፊት 10 የትንሣኤ ምልክቶችን ታያላችሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ትንሣኤ ይቆማል። ያችን ቀን ማን ነው የሚያውቃት ከተባለ አላህ ስብሐነሁ ወተዓላ ነው። ከአንድ አምላክ በስተቀር ሌላ ማንም የሚያውቅ የለም። ያን አላህ በቁርአን ላይ የስአሉነከ ዐን ሰዓቲ ቁል ኢነማ ዒልሙሃ ዒንደ ረቢ ይላል። ሙሐመድ ሆይ
ስለ ሰዓቲቱ ይጠይቁሃል። አንተም ይህ እውቀት ከጌታዬ ዘንድ ብቻ ነው ያለው በላቸው ይላል። ያ ቀን መቼ ነው የሚሆነው፣ የትኛው ዓመት ላይ ነው ምናምን የሚለውን ከአምላክ ከአላህ ስብሐነሁ ወተዓላ በስተቀር ሌላ ማንም የሚያውቀው የለም። ነገር ግን ከቀናቶች መካከል የትኛው ቀን ላይ እንደሆነ የሚከሰተው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። እርሱም ጁምዓ ቀን ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢነ አፍደል አያሚኩም ዐንደላህ የውመል ጁምዓ ፊህ ኹሊቀ አደም ወፊህ ኡድኺለ ኢለል ጀና ወፊህ ኡህቢጠ ኢለል አርድ ወላ ተቁሙ ሰዓቱ ኢላ ፊ የውመል ጁምዓ አሉ። ትንሣኤ አትቆምም በጁምዓ ቀን እንጂ አሉ ነቢ ሰለላሁ ዐለይሂ ወሰለም። ግን የትኛው ጁምዓ ነው የትኛው ዓመት ላይ ነው የሚለውን አላህ ሱብሓነሁ ወተዓላ እንጂ ሌላ ማንም አያውቀው። ያ ነው እና የትንሣኤ ቀን ከመከሰቷ በፊት የትንሣኤ ምልክቶች 10 ናቸው። ነቢ ሰለላሁ ዐለይሂ ወሰለም እንደተናገሩት ላ ተቁሙ ሰዓቱ ሐታ ተረው 10 ዓላማት ሰዓ 10 የትንሣኤ ምልክቶችን እስክታዩ ድረስ ትንሣኤ አትቆምም አሉ። የመጀመሪያው ምንድን ነው? ዓለም በግፍና በበደል በተሞላች ጊዜ አንዱ በሌላው ላይ ጉልበተኞች በደካሞች ላይ በሰለጠኑ ጊዜ የዛኔ አምላክ አላህ ስብሐነ ወተዓላ ለዓለም ሰዎች ፍትህን ያሰፍንላቸው ዘንድ አንድን መሪ ያስነሳላቸዋል። ገብታችኋል? ያም ማን ይባላል? መህዲ ይባላል። ነቢያችን ሰለላሁ ዐለይሂ ወሰለም መህዲ ሚን አህሊ በይቲ አሉ። መህዲ ከእኔ ቤተሰቦች መካከል ነው አሉ። ይዋጢኡ እስመሁ እስሚ አሉ። ይዋጢኡ እስመሁ እስሚ ስሙም ከእኔ ስም ጋር ይገጣጠማል አሉ። ያ ማለት ሙሐመድ ብኑ ዓብድላህ ነው እንደ ነቢ ሰለላሁ ዐለይሂ ወሰለም ስሙ። ነገር ግን በቅጽያ መህዲ የሚል መጠሪያ አለው። ዩስሊሑ ላሁ ፊ ሌይለትን ዋሂዳ ነው። አላህ እርሱን በአንድ ሌሊትም ያስተካክለዋል። አላህ በአንድ ሌሊት ያስነሳዋል በተናገሩ የዛኔ በዓለም ሰዎች ላይ ፍትህን ያሰፍንላቸዋል። በፍትህ ይመራታል ይችን ዓለም። በዚያ ሁኔታ ሳለ ሐሰተኛው መሲሁ ደጃል ይነሳል። መሲሁ ደጃል ከመነሳቱ በፊት ኃይለኛ ድርቅ ይከሰታል በዓለም ላይ ለ3 ዓመት ያክል። ሰማይ ዝናቧን ትይዛለች፣ ምድር አታበቅልም ቡቃያዋን ትይዛለች። በዓለም ላይ የዛኔ ኃይለኛ ረሃብ ይሆናል። በዚህ ሁኔታ ላይ ሳለ ደጃል ይመጣል፣ ሐሰተኛው መሲህ። የዛኔ ሐሰተኛው መሲሁ ደጃል ይመጣል። እሱ የዚህ ዓለም ገዥና አምላክ እኔ ነኝ ብሎ ለሰዎች ይሰብካል። ማሳቻ የሚሆኑ በርካታ ተአምራቶችንም የሚመስሉ ነገራቶች ያደርጋል። በዚህ ሁኔታ ላይ ሳለ ዒሳ ዓለይሂ ሰላም መሲሁ ከሰማይ ይወርዳሉ፣ በመላእክት ታጅቦ ይወርዳል አሉ ነቢ ሰለላሁ ዐለይሂ ወሰለም። ልክ ዒሳ ሲወርድ ጊዜ የት እንደሚወርድ፣ ምን አይነት ልብስ ለብሶ እንደሚመጣ፣ እንዴት እንደሚወርድ፣ ከለሩን፣ ቁመቱን፣ ፀጉሩ፣ ሁሉን እንዳለ ሙሉ ሰውነቱን ነቢ ሰለላሁ ዐለይሂ ወሰለም ገልጸውታል። የንዚሉ ዒሳ ብን መርየም عند باب اللت عند المنارة البيضاء قالوا النبي صلى الله عليه وسلم عند المنارة البيضاء على شرق يعني دمشق بسمين دمشق يقرأ بمسراق دمشق لاي بنجوا منارة بالبيت مسجد لاي باب اللد بتبالش بزي ابو تعالى يورد على النبي صلى الله عليه وسلم بنجوا منارة بوتا لاي እስካሁን ድረስ መስጂዱ አለች በነገራችን ላይ ተጠብቃ ትገኛለች። የነጯ ሚናራ ባለቤት መስጂድ ተብላ ትታወቃለች። በምስራቅ ደማስቆ ላይ በዛች ቦታ ላይ ዒሳ ይወርዳል በመላእክት ታጅቦ። ቀጥታ ወዴት ይመጣል? ወደ ኢየሩሳሌም ይመጣል። ፍልስጤም ላይ መስጂድ አልአቅሳ ሰዎች ሊሰግዱ ተዘጋጅተው ሱብሒን ይደርሳል። የዛኔ ይመጣል። ሰዎች ልትሰግዱ ባላችሁበት ሰዓት ይደርሳል አሉ ነቢ ሰለላሁ ዐለይሂ ወሰለም። በዚያን ጊዜ እንትን ይላል፣ አሰግደን ትሉታላችሁ፣ ምራን ትሉታላችሁ ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ነገር ግን እርሱ ምን ይላል? ኢነሃ ኡቂመት ለኩም ይላል፣ ለእናንተ ነው ኢቃም የተደረገችውና አሰግዱ ይላል። ከዚያም እናንተ ታሰግዳላችሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ቀጥታ ወጥቶ ደጃልን ፍለጋ ይሄዳል። አብረውት ያሉት አማኞች ሁሉ የእርሱ ሰራዊቶች ይሆናሉ። ይሄዳል። በዚያን ሰዓት ከማንም በላይ ደጃልን ሐሰተኛውን መሲህ ተቀብለውት ያሉት አይሁዲዎች ናቸው። ለእኛ ቃል የተገባው መሲህ እርሱ ነው ብለው ያምናሉ። የዚህ ዓለም ገዢ የሆነ ይህን የዚህ ዓለምን ስልጣን የሚያቆናጥጣቸው እርሱ ስለሆነ የዛኔ ይከተሉታል። ልክ እርሱን እየተከተሉ እያለ ነው ነቢ ሰለላሁ ዐለይሂ ወሰለም ትንቢቱ ላይ ሲናገሩ የኽሩጁ ደጃል ሚን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩኡሲሂም አጠያሊስ አሉ። ሐሰተኛው መሲህ የዘመኑ ፍጻሜ ሲነሳ ጊዜ አይሁዲዎች ይከተሉታል አሉ። ከራሳቸውም ላይ የጦር ልብሶችን ለብሰው ከእርሱ ጋር ይሄዳሉ። ልክ አንድ የንጉስ መሪና ሰራዊቶቹ ከኋላ የጦር ልብስ ለብሰው እንደሚከተሉት በሄደበት ቦታ ይሄዳሉ። አብረው የእርሱ ሰራዊቶች ይሆናሉ።
መሲሁ ዒሳ በሚመጣ ጊዜ የዛኔ መህዲና ከእርሱ ጋር ያሉ አማኞች እንዳለ ልክ የሱብሒን ሶላት ሰግደው ሲወጡ ዒሳን ይከተሉታል አማኞች ሁሉ። ልክ እየሄደ እያለ ዒሳ ሐሰተኛው መሲህ ወደ ኢየሩሳሌም እየገባ እያለ ይገናኛሉ ፊት ለፊት። የዛኔ ሲያየውም ጊዜ ዒሳ ሐሰተኛው መሲህ ደጃልን በሚያየው ጊዜ ይቀልጣል አሉ ነቢ ሰለላሁ ዐለይሂ ወሰለም። ዒሳ የዛኔ ይዞት የሚመጣው ድንቅ ተአምር አንደኛው ምንድን ነው? ጠላት ከፊቱ መቆም አይችልም። ጠላቶችን በአይኑ በማየት ብቻ ያቀልጣቸዋል ዒሳ ዐለይሂ ሰላም። ደጃልንም ገና ሲያየው ጊዜ ፈየዙብ አሉ ነቢ ሰለላሁ ዐለይሂ ወሰለም፣ ይቀልጣል አሉ። ከማ የዙቡ ልሚልሕ ዒንደማ የضዑ ፊል ማእ፣ ጨው በውሃ ውስጥ በሚቀመጥ ጊዜ እንደሚቀልጠው ደጃልም የዛኔ ይቀልጣል ዒሳ ሲያየው አሉ። ነገር ግን በቀልጦ እንዲሞት አይፈለግም፣ ገድሎት እንዲሞት ነው የሚፈለገው እና ፈየህሩብ አሉ ነቢ ሰለላሁ ዐለይሂ ወሰለም፣ ደጃልም ይሸሻል የዛኔ ሲያየው መቅለጡ ነው፣ ወዲያው ያመልጣል ይሸሻል። ዒሳም ይከተለዋል አሉ ነቢ ሰለላሁ ዐለይሂ ወሰለም፣ ይከተለውና ላ ተህሩብ ሚኒ እነ ሊ ضርበተን ዐለይክ ይለዋል፣ ከእኔ አትሸሽ፣ እኔ በአንተ ላይ የተወሰነችልኝ አንዲት ምታለችና ከዚያች አታመልጥም ይለዋል አሉ ነቢ ሰለላሁ ዐለይሂ ወሰለም። ፈየቅቱልሁ ቢضርበትን ዋሒዳ አሉ ነቢ ሰለላሁ ዐለይሂ ወሰለም፣ ዒሳም የዛኔ በአንዲት ምት ብቻ ይገድለዋል አሉ። ወዲያው እርሱን ከገደለ በኋላ ዒሳ ዐለይሂ ሰላም ቀጥታ ወዴት ይሄዳል? ወደ መካ ያመራል። ታችኋል። ወደ መካ ያመራል ዒሳ ዐለይሂ ሰላም ወይም ኢየሱስ ክርስቶስ። ከዚያ በኋላ መካ ላይ ሐጅ ያደርጋል። መካ ላይ ሐጅ ያደርጋል፣ ዑምራ ያደርጋል። ነቢ ሰለላሁ ዐለይሂ ወሰለም ይህን ተናግረዋል። ያን ካደረገ በኋላ ወዲያው የመጣበትን ትልቁን ዓላማ ይጀምራል። እርሱ ምንድነው? አስተምህሮት ነው። ወደ አንዱ አምላክ ወደ ፈየድዑ ናስ ኢላ ዲኒላህ አሉ ነቢ ሰለላሁ ዐለይሂ ወሰለም። ሰውንም ሁሉ ወደ አላህ ይጣራል መሲሁ የዛኔ አሉ። እርሱ እንዳልተገደለ እንዳልተሰቀለ እንዳልሞተ አምላክ በክብር እንዳሳረገው ይነግራቸዋል። መስቀልንም ይሰብራል አሉ። የዛኔ መስቀልን ይሰብራል መሲሁ። ምድር ላይ አንዲት መስቀል አትኖርም በእርሱ ዘመን። ፈየክሲሩ ሰሊብ አሉ፣ ቃል በቃል መስቀልንም ያጠፋዋል ይሰብረዋል አሉ። ምክንያቱም በእርሱ ስም የተዋሸና የተቀጠፈ ነው። እርሱ መሲሁን አላህ ሱብሓነሁ ወተዓላ ጠብቆታል፣ እንዲገደል እንዲሰቀል አላደረገውም። ከዚያ በኋላ በምድር ላይ አጠቃላይ ሁሉም ሰው ለአንዱ አምላክ ይገዛል። ወኢን ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ አላህ። የዛኔ ምድር ላይ የሚገኝ አንድም የመጽሐፍ ባለቤት አይኖርም በትክክለኛው መንገድ የሚያምኑ ቢሆን እንጂ አለ። የዛኔ ትውልድ ሁሉ ለአንዱ አምላክ ለአላህ ብቻ የሚገዛ ይሆናል። በዚህ ሁኔታ ላይ ሳለ መሲሁ ሶስተኛው የትንሣኤ ምልክት ማነው? አራተኛው የትንሣኤ ምልክት ይከሰታል። የመጀመሪያው ማነው ብለናል? ፍትሐዊው መሪ መህዲ። ሁለተኛ ሐሰተኛው መሲህ። ሶስተኛ እውነተኛው መሲህ ዒሳ ከሰማይ ይወርዳል። በዚህ ሁኔታ ላይ ሳሉ አራተኛዎቹ የትንሣኤ ምልክቶች ይከሰታሉ። እነርሱም ምንድናቸው ከተባለ የእጁጅና መእጁጅ የሚባሉት ናቸው። እነዚህ የራሳቸውን የቻሉ ትውልዶች ናቸው። ሁም ሚን በኒ አደም ከአደም ልጆች ናቸው። አፈጣጠራቸው ወጣ ያለ ቢሆንም ዑለሞች እንደተናገሩት እና እነዚህ ሰዎች በዙልቀርነይን ጊዜ ተዘግቶባቸው ይገኛሉ፣ ወደ ሰዎች ወዳሉበት እንዳይደርሱ። ከዚያ በኋላ ዒሳን አላህ ይነግረዋል። ያ ዒሳ ኢነሁ ኸረጀ ሊ ዒባዱን መን ላ ዩዳኒህም አሐዱን ገይሪ ፈህሩብ አንተ ወመን መዐከ ኢላ ጀበል ጡር አው ሲና ይለዋል። ዒሳ ሆይ ከእኔ በስተቀር ሌላ ማንም ሊመክታቸው የማይችሉ ኃይሎች ወጥተዋልና ትውልድህን ይዘህ ትውልድን ሁሉ ይዘህ ወደ ሲና ተራራ ሽሽ ይለዋል። ወደ ሲና ተራራ ሽሽ ይለዋል። ዒሳ ዓለይሂ ሰላም አማኞችን ሁሉ ይዞ ወደ ጡር ሲና ተራራ ይሄዳል። ሙሳን አላህ ያናገረበት ተራራ ላይ ማለት ነው። ወደዚያ ቦታ እየሄደ እያለ ዒሳ አሁንም ዱዓ ያደርጋል። አምላክ አላህ ሆይ እነዚህን የእጁጅና መእጁጅን አጥፋቸው እንጂ ባሪያዎችህ ደከሙ ይላል። አላህ ዱዓውን ይሰማዋል። ዒሳ ዓለይሂ ሰላምን ይቀበለዋል። እነዚህ ደጃል ማነው የእጁጅና መእጁጆች በአንድ ሌሊት አላህ ያጠፋቸዋል። ፈዩህሊኩሁም አላሁ ፊ ሌይለቲን ዋሒዳ አሉ ነቢ ሰለላሁ ዐለይሂ ወሰለም። በአንድ ሌሊትም ያጠፋቸዋል። በጣም በርካታ ትውልዶች ናቸው፣ አጥፊዎች ናቸው። እነ የእጁጀ ወመእጁጀ ሙፍሲዱነ ፊል አርድ እንደተባሉት የእጁጅና መእጁጅ ትውልዶች በምድር ላይ አጥፊዎች ናቸው፣ ከሃዲያን ህዝቦች ናቸው እና እነዚህም የዛኔ ይጠፋሉ። ከዚያ በኋላ ዒሳ ዓለይሂ ሰላም ይነገረዋል እነዚህ አካሎች እንደጠፉ። ከዚያ በኋላ አላህ ሱብሓነሁ ወተዓላ አንገታቸው ረጃጅም የሆኑ ወፎችን ያስነሳና ከሆነ ቦታ ላይ እነዚህን የእጁጅና መእጁጅ ወደ ሆነ አላህ ወደ ፈለገበት ቦታ እንዲጥሏቸው ያደርጋል። ከዚያም ዓለምን ያጥለቀለቀ ኃይለኛ ዝናብ ይወርዳል፣ ትታጠባለች ዓለም። አላህ ሱብሓነሁ ወተዓላ ከዚያ በኋላ ለምድር ሰዎች በሰላም ይኖሩ ዘንድ ጸጋና በረከቱን መጀመሪያ አዳም በወረደበት ጊዜ ምድር ላይ እንደነበረው ያደርግላቸዋል አሉ ነቢ ሰለላሁ ዐለይሂ ወሰለም።
አዳም ሲወርድ ጊዜ ለምሳሌ ያክል ስለ አንድ ፍራፍሬ ገለጹልን። አያችሁ፣ የዛኔ ምድር ላይ ኃጢአት አልተሰራባትም ነበርና በጸጋ የተንበሸበሸች ነበር። ገብቷችኋል? የሰው ልጅ ኃጢአትን ባደረገ ቁጥር ምድር ላይ ጸጋን እየተነጠቀ ሄደ። በምድር ላይ የምንበላቸውን ፍራፍሬዎች እያነሱ ሄዱ። ገብቷችኋል? ስለ አንድ ሮማን ተናገሩ ነቢ ሰለላሁ ዐለይሂ ወሰለም። ሮማን የሚባለው የሚበላ ታውቃላችሁ? የዚያ ቅጠሉ በዚያን ጊዜ ወደ 10 ሰው ከ7 እስከ 10 ሰዎችን ያስጠልላል አሉ። ቅጠሉ ብቻ ማለት ነው። አሁን ላይ ስናያት ጊዜ ሮማን ቅጠል እችን ነው የምታክለው። በአደም ጊዜ ሲባለስ በአደም ጊዜ ዛሬ እንደምናያቸው ሙዝ ምናምን እችን የምታካክል አይደለችም። ዛሬ ያለችዋን ሙዝ አደም በእጁ ሊይዛት አይችልም። ምክንያቱም አደም 60 ክንድ ነው ወይም 30 ሜትር ነው። 30 ሜትር የሆነ ሰዎችን የምታክል ሙዝ ዛሬ የምናያትን ይመስላችኋል የሚበላው? አይደለም። በዛው በአካላቸው ልክ ነበሩ ጸጋዎች። ነገር ግን የሰው ልጅ ኃጢአትን ባደረገ ቁጥር አላህ ጸጋን እየነጠቀው ተክለ ሰውነታችንም ድቅቅ ብላ ቀረች። ልክ እንዲሁ ደግሞ ጸጋዎችም እየተነጠቁ ሄዱ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኃጢአት ጸጋን እንደሚነጥቅ አታውቁምን እያሉ ይናገራሉ። እንጂ አደም ሲፈጠር ዛሬ እንደምናያቸው ሰዎች ደቃቅ ሰዎች አልነበረም። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ኸለቀ አላሁ አደም ዐላ ሱረቲሂ ጡሉሁ 60 ዚራዕን አሉ። አላህ አዳምን ሲፈጥረው ጊዜ 60 ክንድ ነበር አሉ። 30 ሜትር ማለት ነው። 30 ሜትር አስበዋል። እዚያ ላይ ነበር እንትን ህንፃ ሲሰሩ ራሱ እስከ ሷሊህ ዘመን ድረስ ያሉ ህዝቦች በዚህ ሁኔታ ነበሩ። ከሷሊህ በኋላ ነው እየደቀቁ መጡ። በነ ኢብራሂም ምናምን በነሱ ዘመን እንጂ እስከ ሷሊህ ድረስ ያሉትን ህዝቦች አላህ በቁርአን ላይ ሲገልጻቸው አስተውላቸው ከሆነ ወካኑ የንሒቱነ ሚነል ጂባሊ ቡዩተን አሚኒን ይላል። ከተራራ ሰላም የሆነን ቤት ይጠርቡ ነበር አለ አላህ። ይሄዱና እንደዚህ እንደኛ ዛሬ ብሉኬት እንደዚህ ሰብስበው ድንጋይ ሰብስበው ቤት አይሰሩም ነበር። ሄደው የሚገርመውን ተራራ ጠረብ አድርገው በር መስኮት ምናምን ያበጁለታል። የሚገርም ቤት ሰርተው እንደዛ ይኖሩ ነበር። አንተ ዛሬ ህንፃ ለመስራት ይሄንን ድንጋይ ተደረድራለህ አይደል? እነሱ አይደረድሩም። የተፈጥሮውን ድንጋይን ራሱ እንዲህ ይጠርቡታል ዝም ብለው። ወካኑ የንሒቱነ ሚነል ጂባሊ ቡዩተን አሚኒን፣ ከተራራ ሰላም የሆነን ቤት እየጠረቡ ይሰሩ ነበር አለ። ኃይለኛ ጉልበት አላህ ሰጥቷቸው ነበር። ጸጋውን በዚያው ልክ ነበረ። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? የዛኔ በዒሳ ዘመን የትውልድ ሁሉ ለአንዱ አምላክ የሚገዛ ይሆናልና መሲሁም የዛኔ በቁርአንና በሐዲስ ያስተዳድራቸዋልና ጸጋ ወደ ነበረበት ይመለሳል አሉ። ምክንያቱም አማኝ ሆነ እንዳለ ትውልድ ሁሉ ለአንዱ አምላክ ሁሉ ይገዛል። የዛኔ ትውልድ ሁሉ በዚህም ጊዜ አላህ ሱብሓነሁ ወተዓላ ጸጋን ዳግም ወደ ነበረበት ይመልሰዋል። የሮማን ቅጠል 10 ሰዎች እስከሚያስጠልልም ይደርሳል አሉ። ያ ብቻ አይደለም፣ ምድራዊ ጸጋ ብቻ አይደለም። ይሄ አላህ ቃል የገባው ነገር ነው። ነገራችን ላይ በቁርአን ላይ ምን ይላል? ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካት ሚነ ሰማኢ ወልአርድ የሚል ቃል ኪዳን አለው አላህ በምድር ላይ። ምን ይላል? የአንድ ሀገር ሰዎች እኔን አላህን ቢያምኑና እኔም ቢፈሩ ከሰማይ ጸጋን ባወረድኩላቸው ከምድር ጸጋን ባወጣሁላቸው ነበር እያለ ይናገራል። ስለዚህ አላህ ስብሐነሁ ወተዓላ ያንን ያደርጋል። የዛኔ ያ ብቻ አይደለም፣ ፍቅር ይነግሳል በዓለም ላይ በመሲሁ ዘመን። ምክንያቱም ሁሉም ለአንዱ አምላክ የሚገዛ ሆኗል። ልብ በሉ፣ ጣዖት አይመለክም። የዛኔ አምላክ እርሱ በብቸኝነት ከተመለከ ጣዖት ከሌለ በምድር ላይ በጸጋ ሊያደርጋት ቃል ገብተዋልና ገብታችኋል አይደል? ስለዚህ የዛኔ ምን ይሆናል? ፍቅር ይነግሳል። ምሳሌ ሆነው ገለጹ ነብዩ ሰለላሁ ዐለይሂ ወሰለም። የዛኔ ህፃን ልጆች እባብ ባጠገባቸው እያለፈ እስከማይነክሳቸው ይደርሳል አሉ። ልክ እንዲሁ ተናዳፊ እንስሳቶች ወይም አዳኝ እንስሳቶች አንበሳ፣ ነብር ከአህያ ጋር አብረው እየኖሩ የማይነካከሱበት ጊዜ ይመጣል አሉ። ልክ እንዲሁ ትውልድም የዛኔ ሀብታም ይሆናል። ወዩፊድል ማል አሉ ነብዩ ሰለላሁ ዐለይሂ ወሰለም ዒሳን ሲገልጹት። ዒሳ የዛኔ ሲያስተዳድር ጊዜ ለምድራዊ ጥቅም አይኖርም ነብይና፣ የዛኔ የምድርን ጸጋ ሁሉ ለትውልድ ያከፋፍላቸዋል። ማንም ድሃ አይኖርም በእርሱ ዘመን አሉ። ወዩፊድል ማል ገንዘብንም ይለቃል ለትውልድ አሉ። ሐታ ላ የቅበልሁ አሐዱን አሉ አንዱ ሌላውን እስከማይቀበል ድረስ ይደርሳል አሉ። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? ተሰደቁ ቀብለ አን የእቲየ ዐለ ናሲ ዘማኑን የኽሩጁ ረጁሉ ቢሰደቀቲሂ ወየርጅዑ ኢላ በይቲሂ ወላ የቅበልሁ አሐዱ ሚነ ናስ አሉ። ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ሰዎች ሆይ ዛሬ ምጽዋትን አድርጉ፣ ወደፊት የዘመኑ ፍጻሜ ከመድረሱ በፊት በሰዎች ላይ የሆነ ጊዜ ከመምጣቱ በፊት በዚያን ጊዜም ባለጸጋዎች ገንዘባቸውን ምጽዋት ለማድረግ ወጥተው በጆንያ ተሸክመው ሄደው የሚቀበላቸው ድሃ አጥተው ከነገንዘባቸው የሚመለሱበት ጊዜ ሳይመጣ በፊት አሉ።
ያም የዒሳ ዘመን ነው። በዚያኔ በመሲሁ ዘመን ምድር ላይ ድሃ አይኖርም። ገብታችኋል አይደል? እንዳለ ገንዘቡን ይዞ ወጥቶ ሰውየው ሰደቃ ለመስጠት ለድሃዎች ከአላህ ዘንድ አጅር ሊያስጽፍ አስቡት። የሚቀበለው ግን ያጣል። ሁሉም አለው ጸጋ አይፈልግም። ማን ነው? ገብታችኋል አይደል? ያ ዘመን ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እና ከዚያ በኋላ ዒሳ ዐለይሂ ሰላም ጥቂት እንደቆየ ይሞታል። ነብዩ ሰለላሁ ዐለይሂ ወሰለም በምድር ላይ የሚቆየውን ቆይታ ይቆይና ይሞታል ካሉ በኋላ ከዚያ እንደገና ሰዎች ቀስ በቀስ ወደ ባዕድ አምልኮ ይመለሳሉ። ሌላቸው የቂያማ ትንሣኤ ምልክቶች እየተከሰቱ እዛ። ሌላም የትንሣኤ ምልክት ምንድነው? ፀሐይ ከመጥለቂያ ቦታ መውጣቷ። ፀሐይ ከመጥለቂያ ቦታዋ ትወጣለች። ሰዎች እንደለመዱት ከዕለታት አንድ ቀን ከምዕራብ በኩል ማነው ከምስራቅ በኩል እየጠበቋት እያሉ ልክ ጠዋት ሲነሱ ከዛው ከጠለቀችበት ከምዕራብ ትወጣለች። ነብዩ ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ላ ተቁሙ ሰዓቱ ሐታ ተጥለዐ ሸምሱ ሚን መግሪቢሃ አሉ። ፀሐይ ከመጥለቂያዋ ቦታ እስክትወጣ ድረስ ትንሣኤ አትቆምም ብለው ተናገሩ። የዛኔ ንስሐ በር ይዘጋል። በቃ ቂያማ ሊቆም ነው፣ የመጨረሻ ነው። ታቸዋል ኢነላሃ የቅበሉ ተውበተል ዐብዲ ማ ለም ተጥለዕ ሸምስ ሚን መግሪቢሃ አሉ። ፀሐይ ከመጥለቂያ ቦታ እስካልወጣች ድረስ አላህ የባሪያውን ንስሐ ይቀበላል አሉ። እና ስለዚህ ከትንሣኤ ምልክቶች አንደኛ ምንድን ነው? ፀሐይ ከመጥለቂያ ቦታ መውጣቷ ነው። ቸዋል ሌላው ዱኻን እንዳለ ትውልድን ሁሉ ዓለምን ሁሉ የሚያጥለቀልቅ ኃይለኛ ጭስ ይነሳል። ልክ እንዲሁ ናሩን ተሕሹሩ ናስ ሚን አልየመን ኢለ ሻም። እነዚህ ሁሉ የሚነሱ የትንሣኤ ምልክቶች ናቸው። መጨረሻ ላይ ንጥቀት የሚባል ነገር አለ በኢስላም። እሱም ምንድነው? የመጨረሻው ጊዜ ላይ አላህ ስብሓነሁ ወተዓላ ለስላሳ የሆነችን ንፋስ ይልካል። የፈተቅብዱ አርዋሕ ኩል ሙእሚኒን ወሙእሚና አሉ። የመጨረሻው እሱ ነው። በቃ የእያንዳንዱን አማኝ ወንድና አማኝ ሴት ነፍስ እያወጣችም ትወስዳለች፣ ትነጥቃለች። ፈየብቃ ሽራሩ ኸልቂላህ። ከዚያም በምድር ላይ መጥፎ የሚባሉ የአላህ ፍጥሮች ይቀራሉ፣ እነርሱም ከሃዲያኖች ብቻ። ፈተቁሙ ዐለይሂም ሰዓ፣ በእነርሱም ላይ ትንሣኤዋ ትቆማለች አሉ። የዓለም ስትፈጸም አማኞች አያዩ። ከዚያ በፊት አላህ ቀድሞ ካነሳቸው በኋላ ምድር ላይ ከሃዲያን ብቻ ይቀራል፣ በእነርሱም ላይ ትንሣኤ ትፈጸማለች። ትንሣኤ ሲፈጸም እንዴት ነው ከተባለ ትንሣኤ ሲፈጸም ጊዜ አምላክ አላህ ስብሓነሁ ወተዓላ ራሱን የቻለ ያዘጋጀው መልአክ አለ፣ ኢስራፊል ይባላል። ይህ መልአክ የታዘዘበት ስራ ምንድነው? መለከት ላይ እንዲነፋ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ተደርገው ከተላኩበት ዘመን ጀምሮ እስከ ዘመኑ ፍጻሜ ድረስ አፉ ላይ ደቅኖ እየጠበቀ ነው ያለው። ይህን ሁሉ ዓመት እንዳትሉ ለእነሱ ቅርብ ጊዜ ነች። ምክንያቱም የመልአክ ህይወትና የኛ ህይወት አንድ አይደለም። እኛ ለምሳሌ እዚህ ፀሐይ እና ጨረቃ ሌሊትና ቀን የምትፈራረቅብን ቀናቶች ናቸው፣ ውስን ቀናቶች። እንደሱ ጋር እንደዛ ብሎ ነገር የለም። ገብታችኋል አይደል? ሌላ የራሳቸው የሆነ ዓለም ነው፣ በአንድ በቅጽበት የሚያልፍ ነው። አላህ ራሱ ሲናገር ወኢነ የውመን ዒንደ ረቢከ ከአልፊ ሰነት ሚማ ተዑዱን አለ። ከእኔ ከጌታ ዘንድ አንዲት ቀን እናንተ በምትቆጥሩት 1000 ዓመት ነች እያለ ይናገር። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ካረፉ ገና አንድ ቀን ከግማሽ ራሱ አልሞላም ከአላህ ሱብሓነሁ ወተዓላ ዘንድ። በእኛ ዘንድ ግን 1400 ምናምን ዓመት ደርሷል። 47 46 47። እንዳጠቃላይ ኢስራፊል የሚባል መልአክ አለ ራሱን የቻለ። ያ ኢስራፊል ነቢያችን ሰለላሁ ዐለይሂ ወሰለም ከእርሳቸው ዘመን ጀምሮ መለከቱን አፉ ላይ ደቅኖ እንደያዘ ይናገራሉ። ከሐዲስ ላይ ሲናገሩ ከይፈ አፍራህ ወሳሒቡ ልቀርን ቀድ የልተቀመ ልቀርን ሊዩእመረ ቢነፍኺ ፈየንፉኽ አሉ። እንዴት ከልክ ያለፈን ደስታ ደሰታለሁኝ። የመለከቱ ባለቤት መልአክ ንፋ የሚባልበትን ትእዛዝ እየጠበቀ በአፉ ላይ ደቅኖ ሳለ ብለው ተናገሩ። አፉን ከፉ ላይ ደቅኖ እየጠበቀ መለከቱን አላህ ንፋ ይለዋል። የዛኔ ልክ ትንሣኤ ሲደርስ ይነፋል። አላህ በቁርአን ላይ ሲናገር ወኑፊኸ ፊሱር በመለከቱም ላይ ይነፋል አለ። ፈሰዒቀ መን ፊ ሰማዋቲ ወመን ፊል አርድ የዛኔ በሰማይና በምድር ያለ ሁሉ ከድንጋጤ ጸጥ ረጭ ብለው ይጠፋሉ አለ። መጀመሪያ ልክ እንደነፋ ምድር ላይ ያሉ ከሃዲያኖች ሁሉ ድምፁን ይሰማሉ። የመልአክ ድምፅ ቀላል አይደለም ያ ጀማዓ። በመልአክ ድምፅ ብቻ የጠፉ ትውልዶች እንዳሉ ታውቃላችሁ። ለዚያም እንዲህ ደቃቅ የሆኑ ሰውነት ያላቸው አይደለም። የሷሊህ ህዝቦች በጣም ግዙፍ ናቸው። አላህ በቁርአን ላይ ሲናገር ኢና አርሰልና ዐለይሂም ሰይሐተን ዋሂዳ ነው ያለው። እኔ አንድ የመልአክ ድምፅ ብቻ ነው የላኩባቸው አለ። ያን መልአክ በዚያ አካባቢ ላይ በዚያ በሷሊህ ህዝብ ላይ ላከውና እንደ ጮኻለው አላ በቃ ጸጥ ነው ያደርጋቸው። መላእክቶች ገራሚ ኃይል አላቸው።
ልክ ጅብሪል ዓለይሂ ሰላም የሉጥን ህዝብ አጥፋ በተባለ ጊዜ 600 ክንፍ ነው ያለው። አንዷን ክንፉን ዘረጋና ጅብሪል በክንፉ ጫፍ የሉጥን ህዝቦች 8 እና 7 ከዚያ በላይ ከተማዎች ይሆናሉ ይባላል። እነዚያን ከተማዎች ስቅስቅ አድርጎ ከታች እንደ ቂጣ ወደ ላይ አነሳና ግልብጥ ነው ያደረጋቸው። ፈጀዐልና ዓሊየሃ ሳፊለሃ ይላል አላህ። ላዩንም ታች አደረግኳት እያለ አላህ ይናገራል። አያችሁ። ወአምጠርና ዓለይሃ ሒጃረተን ሚን ሲጂል። ከዚያም በኋላ የተጠበሰ የድንጋይ እሳትን አላህ ስብሐነሁ ወተዓላ ከሰማይ አዘነበባቸው። ሙሰወመተን ዒንደ ረቢክ፣ ከጌታ ዘንድ የተሰየሙ ሲሆኑ እነዚያ ድንጋዮች በእያንዳንዱ ድንጋይ ላይ ይች ድንጋይ ከሌን ትምታ የሚል ታዘዋል። እየመጣች እንዳለ ቅጥቅጥ ነው ያደረጋቸው። ታቸዋል። ይህ መላእኮች የተለየ ኃይል አላቸው። ያ ስለዚህ ኢስራፊል የሚባለው መልአክ አንዴ በሚጮህ ጊዜ የምድር ፍጥረት ሁሉ እንዳለ ጸጥ ረጭ ብለው ይጠፋሉ። ታቸዋል። የምድር ፍጥረት የዛኔ ሰዎች ይሞታሉ፣ አዋፋቶችም ሁሉ ይሞታሉ። ልክ እንዲሁ ደግሞ ጅኖች ይሞታሉ። ልክ እንዲሁ አደምና ሐዋ ከጀነት እንዲባረሩ ምክንያት የሆናቸው ዲያብሎስ ኢብሊስ የዛኔ ነው የሚጠፋው። የዛኔ ነው የሚጠፋው። ምክንያቱም አላህ ምን አለ? ወኑፊኸ ፊሱሪ ፈሰዒቀ መን ፊሰማዋቲ ወመን ፊል አርድ ይላል። በመለከቱም ላይ ይነፋል፣ የዛኔ በሰማይና በምድር ያለ ሁሉ ይጠፋል አለ። ሰይጣን አሁን የት ያለው? ምድር ላይ ነው ያለው፣ ተባሯል ከሰማያ። ስለዚህ የዛኔ ነው መጥፊያው እሱ ነው። ሌላኛው ምንድን ነው? ይህ ድምፁ ምድር ላይ ብቻ ሳይሆን ወደ ሰማይ ይሄዳል። ምድር ትፈራርሳለች፣ ሰማይ ትፈራርሳለች። የሰማይ መላእክቶችም ሁሉ የዛኔ ፍጻሜ አላቸው፣ ፍጻሜ አላቸው። ሞት የኃጢአት ዋጋ አይደለም። ቢሆን ኑሮ መላእክቶች አይጠፉም ነበር፣ ኃጢአትን አያደርጉምና። እንስሳቶችም አይጠፉም ነበር። ገባቸዋል። ሞት የኃጢአት ዋጋ ነው ብሎ አምላክን እንደ ሞት አድርጎ የቀረጸ ምናምን ይህን እምነት ያስተማረ በጣም ትልቅ ስህተት ነው የሰሩት። ከታቸዋል። ጅማሬ ያላቸው ነገራቶች ፍጻሜ እንዲኖራቸው ወስኗል አላህ። በሰማይና በምድር ያሉ ፍጥረት ሁሉ፣ ሰማይና ምድር አላፊ ነች፣ በውስጧ ያለ ማንኛውም አላፊ ነው። ገብታቸዋል አይደል? ስለዚህ አላህ ስብሐነሁ ወተዓላ ይህን ወስኗልና የዛኔ ይሞታሉ እነርሱ። ኢላ መን ሻአ አላህ እንዲጠፉ ያልወሰንኳቸው ሲቀሩ እያለ እንዳይጠፉ የወሰንኳቸው ሲቀሩ እያለ አላህ ይናገራል። እነሱ ማናቸው የሚለውን እንመጣበታለን። ልክ ወደ ሰማይ ይሄዳል ድምፁ፣ ከዋክብቶች ይረግፋሉ። ከዋክብቶች ወኢዘል ከዋኪቡ እንተሰረት ይላል አላህ። ከዋክብቶችን በረገፉ ጊዜ ይላል። ኢዘ ሰማኡ እንሸቀት ወኢዘ ሰማኡ ፈጠረት፣ ሰማይ በተቀደደች ጊዜ ይላል። ሰማይ አሁን ዛሬ እንደዚህ ጸንታ የምታዩት ሁሉ ትቀዳደዳለች። የመቀደድ ምዕራፍ እያሉ እንዲሳለቁ አደረጓቸው። የመቀደድ ምዕራፍ ስለምን እንደሚያወራ ብታውቁ በጣም ታለቅሱበት ነበር። ነብዩ ሰለላሁ ዐለይሂ ወሰለም ይህን አንቀጽ እየቀሩ ያነቡ ነበር። ሰማያት ትሰነጣጠቃለች፣ ሰማይ ትቀደዳለች፣ ከዋክብቶች ይረግፋሉ ወደ ምድር። የዛኔ ከዋክብቶች ወደ ምድር በሚረግፉ ጊዜ ምድር ላይ ምን አለ? ያ እሳተ ገሞራዎች አሉ። ያን ይመታዋል። ከሰማይ ዝናብ ይወርዳል፣ ውሃ ይወርዳል፣ ከምድር እሳት ይወጣል። እንዳለ ዓለም ትጥለቀለቃለ። ወኢዘል ቢሓሩ ስጁረት ይላል። ባህሮችን በተቀጣጠሉ ጊዜ ይላል። እንዳጠቃላይ ይህ ይሆናል። ከዚያ በኋላ አላህ ስብሐነሁ ወተዓላ መለኩል መውትን ይጠይቀዋል፣ ሁሉን እያወቀ። ምክንያቱም የፍጥረታትን ነፍስ እንዲያወጣ የተወከለው መልአክ ማን ነው? መለኩል መውት ነው፣ የሞት መልአክ። ስለዚህ እሱ ነው መጠይቅ አለበት። አላህ ምን ይለዋል? ያ መለኩል መውት እያለ ይጠይቀዋል፣ እያወቀ። አንተ የሞት መልአክ ሆይ መን በቂየ ሚን ዒባዲ ይለዋል። ከባሮቼ ማን ቀረ ያልሞተ ይለዋል። ከዛ መለኩል መውት ምን ይላል? ያ ረብ ጌታዬ ሆይ በቂየ ጅብራኢል ወሚካኢል ወኢስራፊል ወአና ዓብዱከል ፈቂር ይላል። መልአኩ ጅብሪል ወይንም ገብርኤል ወይንም መልአኩ ሚካኤል ልክ እንዲሁም ኢስራፊል ያ መለከቱ ላይ የነፋው እንዲሁም እኔ ደካማ ባሪያ ቀርተናል ይላል። ተመልከቱ መልአኮች ስርዓታቸው። እኔ ደካማ ባሪያ ብሎ ገለጸ። ምንም እንኳን ፍጥረታትን ነፍሳቸውን ያወጣ ጠንካራ መልአክ ቢሆንም ከአላህ ፊት ሲቀርቡ መላእክቶች በጣም የተናነሱ ናቸው። እኔ ጀግናው ያን ሁሉ የገደልኩኝ ምናምን አይልም። ላ እኔ ደካማ ባሪያ፣ አቅም የሌለኝ ደካማ ባሪያ ቀርተናል ይላል። ከዚህ አላህ ምን ይለዋል? ያ መለኩል መውት ይለዋል። አንተ የሞት መልአክ ሆይ ቀضይቱ ልመውት ዐላ ኩሊ ዒባዲ ፈቅቢድ አርዋሕ ሃኡላኢ ልመላኢካ ይለዋል። ሞትን በሁሉም ፍጥረታቶች ላይ ወስኛለሁኝና በሰማይ በምድር ባሉት ላይ፣ ስለዚህ ሂድና የእነዚህን መላእክቶች ነፍስ አውጣ ይለዋል። ፈየሞት ጅብራኢል ወሚካኤል ወኢስራፊል ወየብቃ መለኩል መውት። ከዚያም መለኩል መውት ይሄድና ጅብሪልን ይገድላል፣ ሚካኤልን ይገድላል፣ ኢስራፊልን ይገድላል። ያ መለከቱ ላይ የነፋዋል። አሁን ማን ብቻ ይቀራል? መለኩል መውት ይቀራል። አላህ ያናግረዋል። ያ መለኩል መውት አንተ የሞት መልአክ ሆይ ይለዋል።
ከባሮቼ ማን ቀረ ይለዋል። በዚህ ጊዜ ምን ይላል መለኩል መውት? ያ ረብ በቂቱ አን ዓብድከ ልፈቂር፣ ጌታዬ ሆይ እኔ ደካማ ባሪያ ቀርቻለሁኝ ይላል። ከዚህ አላህ ምን ይለዋል? ያ መለኩል መውት ቀደይቱ ልመውተ ዐላ ኩሊ ዒባዲ ፈሙት፣ አንተ የሞት መልአክ ሆይ ሞትን በባሮቼ ላይ ሁሉ ወስኛለሁና አንተም ዛሬ ቀንህ ነው ሙት ይለዋል። ከዚያም በኋላ መለኩል መውት ይሞታል። ማን ይቀራል? አላህ ስብሐነሁ ወተዓላ ይቀራል። ሰማይና ምድር ሁሉ አለፉ፣ በውስጣቸው ያሉ ሁሉ አለፉ። መላእክቶችም፣ ጅኖችም፣ ሰዎችም፣ አዕዋፋቶች፣ ዛፎች፣ ተራሮች፣ ከዋክብቶች፣ ጨረቃ፣ ፀሐይ፣ ሰማይ፣ ምድር እንዳለ ሁሉም አለፉ። ከዚያ በኋላ አላህ ስብሐነሁ ወተዓላ ብቻውን ይቀራል።